ቻችን አህመድ ይባላልኝ ዛሬ የምንመለከተው ቻፕተር 3ን እንጀምራለን። በተለይ ደግሞ ለሶሻል ስትሪም ተማሪዎች ማለት ነው። ያ ማለት ነው መጀመሪያ አካባቢ ላይ የምትለያዩባት ፖርሽን ስላለች ማለት ነው እና ዛሬ ቻፕተር 3 እንጀምራለን። ነገር ግን ወደ ዋናው ርዕሱ ፋንክሽን ይበል እንጂ ወደ ፋንክሽን የምንገባው ከተወሰኑ ጊዜያት በኋላ ነው፣ ከተወሰኑ ሌክቸሮች በኋላ ነው። ምክንያቱም መጀመሪያ ላይ የምትለያዩበት ፖርሽን ስላለ ማለት ነውና ዛሬ ለሶሻል ስትሪም የሚሆን ነገር ነው ዛሬ የምንመለከተው። ሶ ፋንክሽንስ የሚለውን ምናልባት ከ3 እና ከ4 ሌክቸር በኋላ ነው ልንገናኝ የምንችለው እና በዚሁ አጋጣሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይለየን ማለት እንወዳለን። ሶ ለሶሻል ስትሪም ያለውን ዛሬ እንመለከታለን። ያው ይሄንን እንግዲህ ሪል ነምበር ሲስተም ና የሚለውን ለናቹራል ስትሪም ተማሪዎች ቻፕተር 2 ላይ ተመልክተን ነበረ። ነገር ግን እዚህ ላይ መርገም ግድ ስለሆነ እንዲደግም ተገደናል። ሶ ሪል ነምበር ማለት ነው የሚለውን ነገር ስናወራ ምንድነው ሪል ነምበርስ አር ነምበርስ ዛት ካን ቢ ኤክስፕረስድ አስ ዴሲማልስ ነው የሚለን። እንግዲህ ሪል ነምበር የሚባሉት ምንድነው በዴሲማል ፎርም መገለጽ የሚችሉ ቁጥሮች ከሆኑ እነዛ ምን ተብሎ ይጠራሉ? ሪል ነምበርስ ተብሎ ይጠራሉ ነው የሚለን። ለምሳሌ እንመልከት። -3/4 ማለት 0.75 ብለን እንገልጸዋለን። ያ ማለት ይሄ ራሽናል ነምበር ነው። ነገር ግን ራሽናል ነምበርም እንደዚሁ አንዱ የሪል ነምበር አካል ስለሆነ ነው። ሌላው ደግሞ 1/3 ይለናል። ይሄንም 0.33 እያለ ይሄዳል። ይሄ ሪፒቲንግ ይባላል። ምናልባት ቀጣይ የምንመለከተው ነው የሚሆነው። ሌላው ስኩዌር ሩት ኦፍ 2 ማለት ነው ስንል 1.4142 እያለ የሚሄድ ነው። ይሄ ደግሞ ኢራሽናል ነምበር ተብሎ ይጠራል። ምናልባትም ልንመለከተው እንችላለን። ሶ ለማንኛውም ምንድነው ሪል ነምበርስ ማለት ነው በዴሲማል ፎርም መገለጽ የሚችሉ ቁጥሮች ምን ተብሎ ይጠራሉ? ሪል ነምበር ተብሎ ይጠራሉ ነው። So the real numbers can be represented geometrically as point on a number line called a real line ተብሎ ይጠራል። እንግዲህ በነምበር ላይን ቁጥሮችን ሪል ነምበሮችን በነምበር ላይን ስንገልጻቸው በሪል ላይን ማለት ነው ስንገልጻቸው ይሄን ፎርም ይይዛል ማለት ነው። ለምሳሌ እዚህ ላይ 0 አለ፣ 1/3፣ 1 ከዛ ስኩዌር ሩት ኦፍ 2 እነዚህ ሁሉ ምንድነው ፓይ፣ እነዚህ በሙሉ ምን ናቸው? ሪል ነምበሮች ናቸው። እነዚህን ሪል ነምበሮች በነምበር ላይን ስናስቀምጣቸው ነው የሚለው። ዘ ሲምቦል አር ዴኖትስ ዋት እንግዲህ ዘ ሲምቦል ዳብል አር ማለት ነው። ይሄ እንግዲህ ምንን ይገልጻል? ሪል ነምበር መሆኑን ነው። ኤዘር ዘ ሪል ነምበር ሲስተም ኦር ኢኩቫለንትሊ ሪል ላይን ማለት ነው። ሪል ላይንን ሊገልጽ ይችላል። ኦር ደግሞ ሪል ነምበር ሲስተምን እንደሚገልጽ ማወቅ ይጠበቅብናል። ሌላው ምንድነው ዘ ሆል ነምበር ማለት ነው የሚለው ነገር ስንመለከት ሙሉ ቁጥር የሚባሉት ማለት ነው። በነገራችን ላይ ኢቭን ነምበርና ሆል ነምበርን ግራ መጋባት የለባችሁም። ሆል ነምበር ማለት ሙሉ ቁጥር ነው። ከዜሮ ጀምሮ 1 2 እያለ የሚሄድ ነው። ኢቭን ነምበር የሚባሉት ደግሞ ለሁለት መካፈል የሚችሉ ማለት ነው። ለምሳሌ 0 2 4 እያለ የሚሄዱት እነዚህ ቁጥሮች ምንድናቸው? ኢቭን ነምበሮች ናቸው። እና ሆል ነምበር ማለት እንግዲህ ከዜሮ ጀምርና 1 2 እያል 3 እያል የሚቀጥል ቁጥር ነው የሚለን። ሌላው ምንድነው ናቹራል ነምበር ወይንም ካውንቲንግ ነምበር ተብሎ የሚጠሩት ናቸው። እነዚህ ማለት ነው ድሮ ጊዜ ለመቁጠሪያ ቁጥር የሚያገለግሉ ማለት ነው። ነገሮችን ለመቁጠር የሚያገለግሉ ቁጥሮች ደግሞ ምንድነው የሚባሉት? ናቹራል ነምበር ተብሎ ይጠራሉ። ኦር ደግሞ ካውንቲንግ ነምበር ተብሎ ይጠራሉ። 1 2 3 4 ማለት ነው እያለ የሚቀጥል ማለት ነው። 1 2 3 እያለ የሚቀጥል ቁጥር ይሄ ናቹራል ነምበር ተብሎ ይጠራል። ሌላው ኢንቲጀር ደግሞ ምን ማለት ነው? 0 +ኦር -1 +ኦር -2 +ኦር -3 እያልን የሚሄድ ማለት ነው። ይሄም በሌላ አነጋገር ምንድነው 0 1 2 3 እያላችሁ በዚህ ትሄዳላችሁ፣ በዚህ በኩል ደግሞ -1 -2 እያላችሁ ወደ ኔጌቲቭ ኢንፊኒቲ ትሄዳላችሁ ነው የምንለው። ስለዚህ ይሄ ብቻ አገላለጽ አይደለም ኢንቲጀርን የሚገልጽላችሁ። ይሄ +ኦር -1 ሲላችሁ ምንድነው በዚህኛው በኩል -1 አለ ለማለት ነው። ይሄንን እንዲትረዱን ነው የምንለው። ሌላው ምንድነው ራሽናል ነምበር ማለት ምን ማለት ነው የሚለው ነገር ስንመለከት ዘ ራሽናል ነምበርስ ኔምሊ ዘ ነምበርስ ዛት ካን ቢ ኤክስፕረስድ ኢን ዘ ፎርም ኦፍ ዋት ኤ ኦቨር ቢ ማለት ነው። በፍራክሽን ፎርም መገለጽ የሚችል ቁጥር ደግሞ ምን ተብሎ ይጠራሉ? ራሽናል ነምበር ተብሎ ይጠራሉ ማለት ነው። ዌር ኤ ኤንድ ቢ አር ኢንቲጀርስ ነው። ኤ እና ቢ ምንድናቸው? ኢንቲጀሮች ናቸው ማለት ነው። ኢንቲጀር ማለት እንግዲህ ላይ አውርተነዋል። ኤንድ ቢ ኢዝ ዲፈረንት ፍሮም 0 ነው። ቢ ደግሞ ምን መሆን አለበት? ዲፈረንት ፍሮም 0 መሆን አለበት። ምክንያቱም ኤኒ ነምበር ዲቫይድድ ባይ 0 ኢዝ ዋት ኢንቫሊድ ስለሆነ ወይንም አንዲፋይን ስለሚመጣብን ነው የምንለው። ኤግዛምፕል ስንመለከት ምንድነው 1/3 -4/9 is equals to ይሄን ላጥፋውና
-4/9 ማለት ይሄ በሙሉ ሶስቱ አገላለጽ ማለት ተመሳሳይ ነው። -4/9 ብላችሁ ብጽፉት = ብላችሁ -4/9 ጋራ ተመሳሳይ ነው። ኦር ደግሞ ምንድነው ማይነሷን ከታች ከዲኖሚኔተሩ ላይ አድርጋችሁ መግለጽ ትችላላችሁ ነው የሚለን። ሌላው 201/13 43 ራሱ ብታረጉት ኦቨር 1 ላይ ስላለ ማለት ነው። እነዚህ ሁሉ ምንድናቸው ራሽናል ነበር ተብለው ይጠራሉ ነው የምንለው። ሌላው ምንድነው ዘ ራሽናል ነምበርስ ዛት አር ፕሪሳይዝሊ ዘ ሪል ነምበርስ ዊዝ ዴሲማል ኤክስፓንሽን ዛት አር ኤዘር እንግዲህ ራሽናል ነምበሮች እንግዲህ ወደ ዴሲማል ስንላቸው ተርሚኔቲንግ ሊሆኑ ይችላሉ። ተርሚኔቲንግ ማለት ነው ከነጥብ በኋላ የሚያልቁ ቁጥር ማለት ነው። ከነጥብ በኋላ ያሉት ዲጂቶች የማይቀጥሉ ማለት ነው ወይንም የማይደጋገሙ ማለት ነው። ተርሚኔቲንግ ማለት 3/4 ማለት 0.75 ነው። ይሄ እንግዲህ አለቀ ማለት ነው። ከዚህ ከ7/5 በኋላ ምንም ራሱን የሚደግም ቁጥር የለም ነው። ሌላው 3/10 ማለት 0.3 ነው። ይሄም እንደዚሁ ምንድነው ተርሚኔቲንግ ዴሲማል ነው የምንለው። ሪፒቲንግ ዴሲማል ማለት ሳምን ማለት ነው የሚለውን ስንመለከት 1/3 ማለት ነው 0.333 እያለ የሚቀጥል ነው። ይሄ እንግዲህ 3 እየተደጋገመ ነው የሚሄደው ማለት ነው። ስለዚህ ይሄ ምን ተብሎ ይጠራል? ሪፒቲንግ ተብሎ ይጠራል። ሌላው 20/6 ማለት ነው 3.66 እያለ 6 የሚደጋግም ነው የሚሆነው። ሌላው ምንድነው 23/11 ማለት ነው 2.0909 እያለ የሚሄድ ማለት ነው። እንግዲህ እነዚህ ሁለቶቹ ዲጂቶች እየደጋገሙ ነው የሚሄዱት ማለት ነው። 0909 እያለ የሚቀጥል ቁጥር ነው የሚሆነው ማለት ነው። ስለዚህ ሪፒቲንግ እና ተርሚኔቲንግ ዴሲማል በተወሰነ መልኩ ይሄንን ይመስላል ነው። ምናልባትም የምትመለከቱት ከሆነ ተርሚኔቲንግና ሪፒቲንግ ዴሲማልን ወደ ይሄ ዴሲማሉ ሲሰጥ ማለት ነው። ይሄ ዴሲማል ተሰጥቶ ወደ ፍራክሽን ፎርም ቀይሩት ስንባል ምንድነው የምናደርገው የሚለውን ነገር ማየት ከፈለጋችሁ ኦር ደግሞ ሪፒቲንግ ዴሲማሎችንስ እንደዚሁ ለምሳሌ 0.333 እያለ የሚሄደውን ቁጥር ወደ 1/3 እንዴት አድርገን እንቀይረዋለን የሚለውን ወይንም ወደ ፍራክሽን እንዴት እንቀይረዋለን የሚለውን ነገር ቻፕተር 2 ላይ በደንብ ስለተመለከት ነው ቻፕተር 2 ላይ ሄዳችሁ መመልከት ትችላላችሁ። ለናቹራል ስትሪም ላይ የሰራ ነው ላይ ማለት ነው። ሶ ያን መመልከት ትችላላችሁ። ኤኒሃው ግን እዚህ ላይ ይሄኛው ብቻ ይበቃናል ማለት ነው። ሶ ሪል ነምበርስ ዛት አር ኖት ራሽናል አር ኮልድ ኢራሽናል ነው የሚባለው። እንግዲህ ሪል ነምበር ሆነው ራሽናል ነምበር ያልሆኑት ቁጥሮች ምን ተብሎ ይጠራሉ? ኢራሽናል ነምበር ተብሎ ይጠራሉ ነው። ያ ማለት በኤ ኦቨር ቢ መገለጽ የማይችሉ ቁጥሮች ማለት ነው። ኦር ደግሞ ልክ ተርሚኔቲንግም ሪፒቲንግም ብለን ልንገልጻቸው የማንችላቸው ኮንዲሽን ሲፈጠርብን እነዛ ቁጥሮች ምን ተብሎ ይጠራሉ? ኢራሽናል ነምበር ተብሎ ይጠራሉ ነው። they are characterized by having non terminating and non repeating ማለት ነው። ቅድም የነገርኳችሁ ማለት ነው። ተርሚኔቲንግም ልንላቸው አንችልም፣ ሪፒቲንግም ብለን ልንገልጻቸው የማንችል ሁኔታው ሲፈጠሩ ያ ምን ተብሎ ይጠራሉ? ኢራሽናል ነምበር ተብሎ ይጠራሉ ነው የሚለን። ኤግዛምፕሎችን እንመልከት። ኤግዛምፕል ስንመለከት ፓይን ስንመለከት እዚህ ኳልስቲ ሆነና 3 ነጥብ ነው። ይሄ ኮማ ሳይሆን 3 ነጥብ ነው የምታረጉት። 3.14159265 እያለ ነው የሚሄደው። እንግዲህ እንደዚህ ላይ እንደምትመለከቱ ምንም ሪፒት የሚያደርግ ዲጂት የለም ወይንም ራሱን እየደጋገመ አይደለም ዲጂቶቹ እየቀጠሉ ያሉት ማለት ነው። ስለዚህ ይሄ ምንድነው ኢራሽናል ነምበር ነው ነው። ሌላው ምንድነው ሩቱ ማለት ላይ እንዳየነው 1.4142 ነው። ይሄ ምንድነው 4142 የሚለው ምንድነው ምንም የሚደጋገም ዲጂት የለም። እንደዚህ ደግሞ ተርሚኔቲንግ የሚያደርግ አይደለም ወይንም የሚያልቅ ዲጂት ስላል አይደለ ይሄንን ምንም ብለን እንለዋለን እንለዋለን ማለት ነው። ነን ተርሚኔቲንግ እንደዚህ ነን ሪፒቲንግ ከሆነ ኢራሽናል ነምበር ብለን እንደምንጠራው ነው የሚነግረን። ሌላው ምንድነው ዘ ኪዩብድ ሩት ኦፍ 5 ማለት ነው 1.709975 እያለ የሚሄድ ቁጥርም እንደዚሁ ኢራሽናል ነምበር ናቸው ማለት ነው። ያ ማለት ሪፒቲንግም እንደዚሁ ደግሞ ተርሚኔቲንግ ሊባሉ የማይችሉ ስለሆኑ እነዚህ ምን ተብለው ይጠራሉ? ኢራሽናል ነምበር ተብለው ይጠራሉ ነው የሚለን። ሌላው ምንድነው ኢንተርቫልስ የሚለን አለ። እንደዚሁ ኢንተርቫልስ የሚለው ምንድነው ከዚህ ቀደም ለናቹራል ስትሪም ያየ ነው አለ። ነገር ግን እዚህ ላይም በድጋሚ እንመለከተው። ኢንተርቫልስ ማለት ማለት ነው የሚለውን ነገር ስንመለከት ምንድነው a subset of a real line is called interval if it contains at least two numbers and contain all a real number laying between any two of its element ነው የሚለን። እንግዲህ ኢንተርቫል የሚባለው ለምሳሌ አሁን ልክ እዚህ ላይ እንደዚህ ቢሆን እዚህ ላይ ለምሳሌ ይሄኛው 2 ባደርገው እዚህ ላይ 0 ቢሆን ማለት ነው። እዚህ ላይ 0 ቢሆን እንግዲህ ኢንተርቫል የሚባለው ምንድነው በእነዚህ በሁለት ቁጥሮች መካከል ያሉትን ኤሌመንቶች የሚገልጽ ማለት ነው። እነዚህ እንግዲህ
እነዚህ 0 እና 2 ምንድናቸው? ባውንደሪ ናቸው። እነዚህ በእነዚህ መካከል የሚገኝ ይሄንን ቁጥር እንግዲህ የምንገልጽበት ሜትር ምን ተብሎ ይጠራል? ኢንተርቫል ተብሎ ይጠራል ነው የሚለን። ኢንተርቫልስ ኦፍ ኤ ነምበር ኮረስፖንዲንግ ቱ ላይን ሴግመንት አር ፋይናይት ኢንተርቫል ነው የሚለን። እንግዲህ በላይን ሴግመንት የሚገለጽ ኢንተርቫል ምን ተብሎ ይጠራሉ? ምን ተብሎ ይጠራል? ፋይናይት ተብሎ ይጠራል ነው የሚለን። ላይን ሴግመንት ማለት ነው ልክ ይሄኛው ለምሳሌ አሁን ይሄ ላይን አለ፣ ይሄኛው ነምበር ላይን አለ ብንል እንግዲህ ከዚህ ላይ ቅድም እንደነገርኳችሁ ይሄኛው 0 እዚህ ላይ 2 አድርገን ብንሄድ ምንድነው ይሄ ላይን ሴግመንት ነው የሚባለው። ያ ማለት መነሻውም መድረሻውም የሚታወቅ ማለት ነው። ስለዚህ ይሄ ምንድነው ፋይናይት ኢንተርቫል ይባላል ማለት ነው። የሚያልቅ ኢንተርቫል ማለት ነው። በ0 እና በ2 መካከል ስንባል አሁን ማለቂያው የሚታወቅ ስለሆነ ይሄ ፋይናይት ኢንተርቫል ተብሎ ይጠራል ነው የሚለን። ሌላው ምንድነው ኢንተርቫልስ ኮረስፖንዲንግ ቱ ሬስ ነው የሚለን። ሬስ ማለት ነው ጨረር ማለት ነው በአማርኛው። ኤንድ ዘ ሪል ላይን አር ኢንፋይናይት ኢንተርቫል ነው የሚለን። ለምሳሌ ይሄንንም ልክ እንደዛ አድርጌ ልንገራችሁ። ይሄ ነምበር ላይን ቢኖር እዚህ ላይ ለምሳሌ እዚህ ላይ 0 ነው ብለን ብንሄድ ማለት ነው ከ0 እንነሳና እስከ ኢንፊኒቲ ድረስ ስንገልጸው ምንድነው በሬ ነው የገለጽነው። ይሄ ምንድነው ኢንፋይናይት ኢንተርቫል ተብሎ እንደሚገለጽ ነው የሚነግረን። ሌላው ምንድነው ፋይናይት ኢንተርቫል ኢዝ ሴድ ቱ ቢ ክሎዝድ ነው። ፋይናይት ኢንተርቫል እንደዚሁ ክሎዝድ እና ኦፕን ተብሎ ይጠራል። ፋይናይት ኢንተርቫል ክሎዝድ የሚባለው ምን ሲሆን ነው? ኢፍ ኢት ኮንቴይንስ ዋት ቦዝ ኦፍ ኢትስ ኢንድ ፖይንት ነው የሚለን። ማለት ነው ኢንድ ፖይንቶችን አብሮ ኢንድ ፖይንቶችን ሲይዝ ማለት ነው። ሁለቶቹንም ኢንድ ፖይንቶች ሲይዝ ይሄ ምን ተብሎ ይጠራል? ክሎዝድ ኢንተርቫል ተብሎ ይጠራል ነው የሚለን። ሌላው ምንድነው ኤ ፋይናይት ኢንተርቫል ኢዝ ሴድ ቱ ቢ ሃፍ ኦፕን ኦር ደግሞ ኦፕን ክሎዝድ የሚባል አለ፣ ክሎዝድ ኦፕን የሚባለው አሉ ማለት ነው። ይሄ ሃፍ ኦፕን የሚባለው እንግዲህ ምን ማለት ነው ስንል ኢፍ ኢት ኮንቴይንስ ዋን ኢንድ ፖይንት በት ኖት ዘ አዘር ነው የሚለን። አንድ ኢንድ ፖይንት ይኖረዋል ነገር ግን ሌላው የሌለው ማለት ነው። ኤንድ ኦፕን ኢፍ ኢት ኮንቴይንስ ኔዘር ኢንድ ፖይንት ነው የሚለን። ምንድነው ኦፕን የሚባለው ግን ምንድነው ኢንድ ፖይንት የሌለው ማለት ነው። ምንም ኢንድ ፖይንት የሌለው ከሆነ ማለት ነው። ሃፍ ኦፕን የሚባለው ለምሳሌ እዚህ ላይ ልንገራችሁ። ልክ እዚህ ላይ ልክ እንደዚህ ቢሆን ማለት ነው። ልክ እንደዚህ አድርጌ ልሄድ። ለምሳሌ አሁን ይሄ ሶሪ እዚህ ላይ እንትን ስላለ እንትን ከማለት ብዙ ከመልፋት እዚህ ላይ ያለውን እንመለከተው። ፋይናይት ማለት ነው የሚለው ነገር ስንመለከት እንግዲህ በአራት ፎርም ነው የተጻፉት እነዚህ ፋይናይቶች ማለት ነው። እነማን ናቸው? ለምሳሌ አሁን አንደር ዘ ብራኬት ኤ ኮማ ቢ ማለት ነው። ይሄ እንግዲህ ኦፕን ኢንተርቫል ተብሎ የሚጠራ ማለት ነው። ያ ማለት ነው ኢንድ ፖይንት የሚባለው በነገራችን ላይ ኤ እና ቢ ናቸው። ኤ እና ቢን የማያጠቃልል ከሆነ ይሄ ምን ተብሎ ይጠራል? ኦፕን ኢንተርቫል ተብሎ ይጠራል ነው የሚለን። እዚህ ላይ ለምሳሌ አሁን ይሄ ልክ በዚህ ፎርም ከተጻፈላችሁ ምን ማለት ነው? ኤክስ ሰች ዛት ኤ ኢዝ ሌስ ዛን ኤክስ ሌስ ዛን ቢ ማለት ነው። ኦር ደግሞ ኦፕን ማለት ነው። ኦፕን የተባለው ለምንድን ነው? ኤን እና ቢን ስለማያገናኝ ወይንም ኤ እና ቢን ስለማይይዝ ማለት ነው። ይሄን ኢንተርቫል ተመልከቱት። በኤ እና በቢ መካከል የሚገኝ ነገር ግን እዚህ ላይ ሆል አለ። እዚህ ላይ ኤ ላይ ምንድነው ኤን አያጠቃልልም ማለት ነው። ይሄ ሼሪድ ያልተደረገችው ሆሏ ማለት ነው እዚህ ላይ እንደምትመለከቷት ማለት ነው። ሌላው ምንድነው ይችኛቱም እንደዚሁ ቢ ሆል አለች። ይሄ ማለት ነው ቢን አያጠቃልልም ነው። ይሄ እንግዲህ ኦፕን ኢንተርቫል ተብሎ ይጠራል ነው። ለምን ኤ እና ቢ ላይ ኦፕን ስለሆኑ ነው። ሌላው ምንድነው ክሎዝድ የሚባለው ማለት ነው። ክሎዝድ ኢንተርቫል የሚባለው ምንድነው ኤ እና ቢን ባንድ ላይ የያዘ ማለት ነው። ያ ማለት ኤ እና ቢ ባንድ ላይ የያዘ ሳይሆን ኤ እና ቢን የያዘ እንደዚሁ ደግሞ መካከላቸው ያለውን ቁጥሮች የያዘ ምን ተብሎ ይጠራል? ክሎዝድ ኢንተርቫል ተብሎ ይጠራል። ኤ ሌስ ዛን ኦር ኢኳል ቱ ኤክስ ሌስ ዛን ኦር ኢኳል ቱ ቢ ማለት ነው። እንግዲህ እዚህ ላይ ግን ምንድነው የኤክስ ዋጋ ኤም ሊሆን ይችላል ቢም ሊሆን ይችላል ነው። እዚህ ላይ ተመልከቱት። ኤ እና ቢን ስትመለከቷቸው ምንድነው ሆል ሳይሆን ቦልድ ነው የሆኑት እዚህ ላይ እንደምትመለከቱት ማለት ነው። ተጠቃለዋል ማለት ነው። ኤ እና ቢዎች ነው የሚለን። ሌላው ምንድነው ሃፍ ኦፕን የሚባለው አለ። እንደዚሁ ሃፍ ኦፕን የሚባለው ምንድነው ኤን እዚህ ላይ እንደምትመለከቱት ኤን የሚይዝ ነገር ግን ቢ ላይ ከቢ ጋር እኩል የማይሆን ማለት ነው። ኤ ሌስ ዛን ኦር ኢኳል ቱ ኤክስ ሌስ ዛን ቢ ነው የሚለን። የኤክስ ዋጋ ምንድነው ኤ ጋር እኩል ሊሆን ይችላል ነገር ግን ከቢ ጋር እኩል አይሆንም ነው። ይሄ ምን ተብሎ ይጠራል? ሃፍ ኦፕን ተብሎ ይጠራል። ኦር ደግሞ በሌላ አነጋገር ክሎዝድ ኦፕን ኢንተርቫል ተብሎ ይጠራል ነው የሚለን። ክሎዝድ ኦፕን ኢንተርቫል ማለት የኤን ይይዛል ነገር ግን ቢን የማይይዝበት ኮንዲሽን እዚህ ላይ ሆል ነው እንደዚህ ላይ እንደምትመለከቱት ነው የሚለን። ሌላው ምንድነው ሃፍ ኦፕን የሚባለው ደግሞ አለ። እንደዚሁ የመጀመሪያው ላይ ኦፕን ይሆንና መጨረሻ ላይ ክሎዝድ ሲሆን ማለት ነው። ይሄ ምንድነው የኤክስ ዋጋ ኤ ጋር እኩል አይሆንም ነገር ግን ከቢ ጋር እኩል መሆን ይችላል ነው የሚለን። ያማት ማለት ኤክስ ታይዛት ኤ ሌስ ዛን ኦር ኢኳል ቱ ኤክስ ሌስ ዛን
ሶሪ እዚህ ላይ ኤ ሌዛን ብላችሁ ነው የምትወሩ። ኤ ሌዛን ኤክስ ሌዛን ኦር ኢኳል ቱ ቢ ነው የሚለን። ይሄ ምን ተብሎ ይጠራል? ሃፍ ኦፕን ተብሎ ይጠራል። ይሄ ሃፍ ኦፕን ማለት ነው የሚለውን ነገር ስንመለከት የኤክስ ዋጋ ምንድነው? በኤ እና በቢ መካከል ነው የሚገኘው። ነገር ግን ከቢ ጋር እኩል መሆን ይችላል። ነገር ግን ከኤ ጋር እኩል መሆን አይችልም ብለን ነው የምንሄደው ነው። ኦኬ እንቀጥል። አሁንም ሌላው ኢንፋይናይት ኢንተርቫል የሚባለው ደግሞ አለ። ኢንፋይናይት ኢንተርቫል የሚባለው ምንድነው? ለመጀመሪያው ምንድነው? ኤ ኮማ ኢንፊኒቲ በሚሆንበት ጊዜ ምን ማለት ነው ስንል ምንድነው? ኤክስ ሳይዛት ኤክስ ግሬተር ዛን ኤ ስንባል ምንድነው? የኤክስ ዋጋ ከኤ የሚበልጡ ቁጥሮችን በአጠቃላይ የሚገልጽ ኢንተርቫል ሲሆን ይሄ ምን ተብሎ ይገለጻል? ከዚህኛው እንመለከተው። ኤክስ ግሬተር ዛን ኤ ማለት ነው ኤን የማያጠቃልል ነገር ግን ወደ ፖዚቲቭ ኢንፊኒቲ የሚሄድ ማለት ነው። ልክ እዚህ ላይ እንደምትመለከቱት ማለት ነው። እዚህ ላይ አሁን ኦፕን ነው። ይሄ ማለት ነው ኦፕን ኢንተርቫል ነው። በሌላ አነጋገር ነው ኤክስ ግሬተር ዛን ኤ ነው የምንለው ማለት ነው። ሶ ይሄንን መገንዘብ አለብን ነው የምንለው። ሌላው ምንድነው? ክሉዝድ ኢንተርቫል የሚሆንበት ኮንዲሽን ደግሞ ኢንፋይናይት አለ። ይሄ ማለት ነው ኤን ይሄ ማለት ነው ኤክስ ግሬተር ዛን ኦር ኢኳል ቱ ኤ ስንባል ደግሞ ይሄን ፎርም ነው የምንጠቀመው። ይሄን ፎርም ማለት ነው። እዚህ ላይ ስኩዌር ብራኬት ትጠቀማላችሁ መጀመሪያው ላይ፣ እዚህ ላይ ደግሞ ኖርማል ብራኬት ትጠቀማላችሁ ማለት ነው። ከርቭ ብራኬትን ማለት ነው። ሶ በዚህ ጊዜ ምንድነው ኤክስ ሳይዛት ኤክስ ግሬተር ዛን ኦር ኢኳል ቱ ኤ ነው የሚሆነው። ይሄ ክሉዝድ ነው ይላል። እዚህ ላይ እንደምትመለከቱት ኤ ምንድነው ቦልድ ትሆናለች። ምክንያቱም የኤክስ ዋጋ ኤ መሆን ስለሚችል ግሬተር ዛን ኦር ኢኳል ቱ ነው የተባልነው እዚህ ላይና ማለት ነው። ሶ በዚህ መልኩ ይገለጻል ነው የምንለው። ሌላው ምንድነው? ኦፕን የሚባለው ምን ማለት ነው የሚለው ነገር ስንመለከት ምንድነው? ሌላው ኦፕን ደግሞ ምንድነው? ማይነስ ኢንፊኒቲ አለ ከዛ ኮማ ቢያደረግና ይሄስ ማለት ነው የሚለው ነገር ስንመለከት ምንድነው? ኤክስ ዛት እዚህ ላይ እንደሚነግረን ኤክስ ዛት ኤክስ ሌዛን ቢ ተብለን ስንገለጽ ይሄ ኢንተርቫል ነው የሚገለጸው ማለት ነው። ሶ ይሄንን ከመጻፍ ይልቅ ይሄን መጻፍ ትችላላችሁ ነው። ያ ማለት ሁለታቸውም እኩል አይነት አገላለጽ ነው ያላቸው ነው የሚለን። ይሄ ምንድነው? ኦፕን ኢንተርቫል ተብሎ እንደሚጠራ ነው የሚነግረን። ሌላው በተገላቢጦሽ ማለት ነው። በነገራችን ላይ እዚህ ላይ ሁለቶቹን ያየናቸው ነው መልሰን እየደገምን ያለነው። ወደ ኔጌቲቭ ኢንፊኒቲ ሲሄድስ ምን ይሆናል የሚለው ነገር ብቻ ነው ልዩነቱ ነው። ሶ እዚህ ላይ እንግዲህ እዚህ ላይ ተመልከቱት። ማይነስ ኢንፊኒቲ አለ ከዛ ቢ ላይ ስኩዌር ብራኬት አለ። ይሄ ማለት ነው ኤክስ ሳይዛት ኤክስ ኢዝ ሌስ ዛን ኦር ኢኳል ቱ ቢ ማለት ነው። ይሄ ክሎዝድ ኢንተርቫል ተብሎ ይጠራል ነው የሚለን። ሶ በዚህ ጊዜ እንግዲህ ምንድነው ከቢ እንነሳና ወደ ኔጌቲቭ ኢንፊኒቲ ይሄዳል ነው ያ ማለት ምክንያቱም ኤክስ ሌስ ዛን ኦር ኢኳል ቱ ቢ ስለሆነ የተባልነው ነው። ይሄስ እንደዚህ ቢባል ምን ይሆናል የሚለው ነገር ስንመለከት ኔጌቲቭ ኢንፊኒቲ አፕቱ ፖዚቲቭ ኢንፊኒቲ በሚሆንበት ጊዜ ይሄ ምንድነው? ዘ ሴት ኦፍ ኦር ሪል ነምበር ተብሎ ይጠራል። ዘ ሴት ኦፍ ኦር ሪል ነምበር ተብሎ ይገለጻል። ሌላውም ደግሞ ምንድነው? ኦፕን ነው ወይስ ክሎዝ ነው የሚለውን ነገር ስንመለከት ቦዝ ኦፕን ኤንድ ክሎዝ ተብሎ ይጠራል። ያ ማለት ኦፕንም የሆነ ክሎዝድም የሆነ ተብሎ ነው የሚገለጹ። ይሄ ኔጌቲቭ አፕቱ ፍሮም ኔጌቲቭ ኢንፊኒቲ አፕቱ ፖዚቲቭ ኢንፊኒቲ ማለት ኦፕንም ነው እንደዚሁ ደግሞ ክሎዝድም ነው የምንለው ማለት ነው። ሶ እዚህ ላይ ስንመለከተው ወደ ፖዚቲቭ ኢንፊኒቲ ወደዚህ ይሄዳል። ወደዚህ በኩል ደግሞ ምንድነው ወደ ኔጌቲቭ ኢንፊኒቲ ልክ በዚህ መልኩ ይሄዳል ነው የሚለን ነው። ሶ ስለ ኢንተርቫል እንግዲህ በዚህ መልኩ መገንዘብ አለብን ነው የምንለው። ኢንፋይናይት ኢንተርቫል ክሎዝድ ኢፍ ዘይ ኮንቴንስ ኢንፋይናይት ኢንድ ፖይንት ኤንድ ኦፕን አዘርዋይዝ ነው የሚለን። ያ ማለት ነው ኢንፋይናይት ኢንተርቫል ምንድነው? ክሎዝድ የሚባሉት ምን ሲሆን ኢፍ ኢት ኮንቴንስ ኤ ፋይናይት ኢንድ ፖይንት ነው የሚለን። እንግዲህ ኢንፋይናይት ናቸው ኢንፋይናይት ኢንተርቫሎች። ክሎዝድ የሚባሉት ምን ሲሆኑ ነው? ቢያንስ አንድ ኢንድ ፖይንት ሲኖረው ነው የሚለን። ኤ የምትለዋን እዚህ ላይ እንግዲህ ዋን የምትለዋን ነው መገንዘብ ያለብን። ኤ ማለት ነው ዋን ማለት ስለሆነ አንድ ኢንድ ፖይንት ያለው ማለት ነው። አንድ ኢንድ ፖይንት ማለት ነው እዚህ ላይ እንመለከት። ለምሳሌ ክሎዝድ የሚባለው ለምሳሌ ኤን እንመለከት። ከኤ ላይ ስንነሳ ምንድነው አንድ ኢንድ ፖይንት ብቻ ነው ያለን አይደለ? ኤ ላይ ኤ ብቻ ናት ኢንድ ፖይንት ያለን። ስለዚህ ይሄ ክሎዝድ ተባለ ማለት ነው። ስለዚህ ይሄን መገንዘብ አለብን ነው የምንለው። አንድ ኢንድ ፖይንት ብቻ በቂ ነው በኢንፋይናይት ኢንተርቫል ጊዜ ክሎዝድ ለመባል ነው። አለበለዚያ ግን ምንድነው ኦፕን ኢንተርቫል ነው የሚባለው ነው። ሶ አዘርዋይዝ ኦፕን የሚለን ለዛ ነው። So the entire real line is an infinite interval that is both open and closed ነው የሚለን። እንግዲህ በአጠቃላይ እንግዲህ ያለው ሪል ላይን ማለት ይሄ ቅድም ያወራኋችሁ ማለት ነው። ፍሮም ኔጌቲቭ ኢንፊኒቲ አፕ ቱ ፖዚቲቭ ኢንፊኒቲ ማለት ነው። ቦዝ ኦፕንም እንደዚሁ ደግሞ ክሎዝድ ተብሎ እንደሚጠራ ነው የሚነግረን ነው። ኦኬ በቀጣይ የምንመለከተው ምንድነው ሊኒየር ኢኩዌሽን ማለት ነው የሚለውን ነገር እንመለከታለን። በጣም ቀላል ናቸው። ነገር ግን ያው መነካካት ብቻ ነው የሚጠበቅብን። ምናልባትም ዲቴል ላንመለከተው እንችላለን። እንግዲህ ሊኒየር ኢኩዌሽን ማለት ነው የሚለውን ነገር ዴፊኒሽን ስንመለከት
አን ኢኩዌዥን ኢዝ ኤ ሲምቦሊክ ስቴትመንት ኦፍ ኢኳሊቲ ነው። ያ ማለት ኢኩዌዥን ማለት ነው እኩል የሆኑ ስቴትመንቶች ይሰጡናል። እነዛን ስቴትመንቶች በማቴማቲካል ወይንም በሲምቦሊካሊ ፎርም ስንገልጻቸው ያ ምን ተብሎ ይጠራል? ኢኩዌዥን ተብሎ ይጠራሉ ነው የሚለን። ዛት ኢዝ ዋት rather than writing twice a number እዚህ ላይ ተመልከቱ። እንግዲህ twice a number is for less than a number የሚለውን እንግዲህ ከመጻፍ ይልቅ ነው የሚለን። ይሄ እንግዲህ በወርድ የተጻፈ ነው አይደለ? ይሄን ከመጻፍ ይልቅ ምን ብለን እንጽፋለን? twice of a number ማለት ነው 2x ብለን እንትንለዋለን። is ማለት ነው equal to ማለት ነው። for ማለት ይሄው for ማለት ነው። less than a number ማለት ነው ማይነስ ኤክስ ነው። ስለዚህ ይሄንን አሁን በስቴትመንት የተጻፈውን እንትን በሲምቦሊካሊ ፎርም ስንጽፎ ይሄ ምን ተብሎ ይጠራል? ኢኩዌዥን ተብሎ ይጠራል ነው የሚለን። ሶ twice a number is for less than the number ማለት ነው 2x is equals to 4 minus x ማለት እንደሆነ እንድትገነዘቡልን ነው የምንለው። ሶ ስለ ሊኒየር ኢኩዌዥን ወደ ዋናው ዴፊኒሽን ስንሄድ ምንድነው a linear equation in one variable ነው የሚለን። እንግዲህ ሊኒየር ኢኩዌዥን በአንድ ቫሪያብል ሲገለጽ ምንድነው ዴፊኒሽን ስናይ ማለት ነው is an equation that can be put in the form of this one ነው የሚለን። እንግዲህ ሊኒየር ኢኩዌዥን ይሄን አይነት ፎርም ነው ያለው በአንድ ቫሪያብል ሲሆን ማለት ነው x + b = a ማለት ነው። እንግዲህ a እና b ምንድናቸው? ኮንስታንትስ ናቸው። ሶ አንድ ቫሪያብል ብቻ ነው ያለን። ያን ቫሪያብል ማን ነው? x ማለት ነው። x አንድ ቫሪያብል ብቻ ነው ያለው። ሶ ሊኒየር ኢኩዌዥን in one variable ተብሎ ይጠራሉ ነው የሚለን። ለምን ብትሉኝ ሁለት ቫሪያብል የሚመጣበት ኮንዲሽን አለ y = ax + b ተብሎ የሚጻፍበት ማለት ነው። እንደዚህ ደግሞ እንደዚህ y = cx + d ተብሎ ሊሰጠን ይችላል። እነዛን ባንድ ላይ ስናደርጋቸው ሲሙልታኔስ ኢኩዌዥን ተብሎ ይጠራሉ። ያንን ብዙ ዲቴል አንገባበትም። x + b = 0 ይሄ ምንድነው? ሊኒየር ኢኩዌዥን in one variable ተብሎ ይጠራል። ቫሪያብሉ ማን ነው? x ማለት ነው። ቫሪያብል ማለት እንግዲህ የሚቀያየረው ማለት ነው። የኤክስ ቫልዩ ነው የማይታወቀው እንጂ a እና b ግን ኮንስታንት ናቸው ነው የሚለን። where a and b are constants ነው የሚለን። እንደዚህ ደግሞ a different from 0 ነው መሆን ያለበት። ምክንያቱም የa ቫልዩ different from 0 ካልሆነ ወይንም ከa ከ0 ጋር እኩል ሆነ ማለት ነው b = 0 ይመጣል። ሶ b ኮንስታንት ነምበር ለምሳሌ ከተሰጠነ ስለሆነ 3 ቢሰጥ ለምሳሌ 3x ዝለን 3x + 3 = 0 ከተባል የa ዋጋ ዲፈረንት ፍሮም 0 መሆን አለበት ነው። ይሄ እንግዲህ ሊኒየር ኢኩዌዥን in one variable for የሚለውን ዲፊኒሽን ለማሟላት ነው የሚለን። ሌላው ኢኩዌዥንስ that have the same solution are called equivalent equation ተብሎ ይጠራሉ። ኢኩዌዥኖች ናቸው። እነዛ ኢኩዌዥኖች ሁለትና ከዚያ በላይ ሊሆኑ ይችላሉ። እነዛ ኢኩዌዥኖች ተመሳሳይ የሆነ ሶሉሽን ካላቸው እነዛ ኢኩዌዥኖች ምን ተብሎ ይጠራሉ? ኢኩቫለንት ኢኩዌዥን ተብሎ ይጠራሉ ነው የሚለን። ኤግዛምፕል እንመልከት እስቲ። በጣም ቀላል ስለሆነ ዲቴል አንገባበትም። ሶልቭ ዘ ፎሎዊንግ ነው የሚለን። ጥያቄያችን ምንድነው የሚለን 2 into 3 into x minus 4 is equals to 2 into x minus 1 ነው የሚለን። ይሄ በጣም ቀላል ነው። 2 minus 3x ታደርጋላችሁ። ይሄን በውስጥ ብራኬቱን ታጠፉታላችሁ። ያማት -3 times x ማለት -3x ይመጣል። -3 times -4 ማለት +12 ይመጣላችኋል። እዚህ ኳስ ታደርጉና -2 times x ማለት 2x ነው። 2 times -1 ማለት -2 ነው። እዚህ ላይ እንደምትመለከቱት ከዛ ያላችሁ በጣም ቀላል ስለሆነ እዚህ ላይ ጊዜ አናጠፋም። x = 14/5 ይመጣል ማለት ነው። እናንተ መመልከት ትችላላችሁ ነው። በጣም ቀላል ስለሆነ ሊኒየር ኢኩዌሽን ዝም ብሎ ከመዝለል ነው እንጂ በጣም ቀላል ነው። እናንተ የምትመለከቱት ነው የሚሆነው ነው። ኦኬ በቀጥታ አሁን ምንድነው የምንሄደው? ሊኒየር ኢንኢኳሊቲ እንገባለን ማለት ነው። ሊኒየር ኢንኢኳሊቲ ማለት ምን ማለት ነው የሚለው ነገር ስንመለከት ምንድነው ዴፊኒሽናችን? ኤ ሊኒየር ኢንኢኳሊቲ ኢዝ አን ኢንኢኳሊቲ ነው የሚለን። እንግዲህ ኢንኢኳሊቲ ነው linear inequality ማለት is an inequality that can be put in the form of what? That can be put in the form of what? x plus b less than 0 where a and b are what? a and b are what? constants ማለት ነው with a different from 0 ነው የሚለን። እንግዲህ linear equation ስንመለከት ምንድነው x plus b = 0 ነበር ያልነው አይደለ? እንግዲህ linear inequality በሚሆንበት ጊዜ ምንድነው ኢኩል ይሆናል የነበረው በማን ይቀየራል? ሌዛን ይቀየራል ኦር ደግሞ ግሬተር ዛን ሌዛን ኦር ኢኳል ቱ ግሬተር ዛን ኦር ኢኳል ቱ ማለት ነው። በእነዚህ በአራቶቹ ይቀየራል ሲገለጽ ምን ተብሎ ይጠራል? ሊኒየር ኢንኢኳሊቲ ተብሎ ይጠራል ነው። ዘ ሌዛን ሲምቦል ካን ቢ ሪፕሌስድ ዊዝ what this one ማለት ነው። እንግዲህ ሌዛን የሚለው በግሬተር ዛን ሊተካ ይችላል። እንደዚህ ደግሞ ሌዛን ኦር ኢኳል ቱ ሊገለጽ ይችላል ሊተካ ይችላል ማለት ነው። ሌላው ደግሞ ግሬተር ዛን ኦር ኢኳል ቱ ማለት ነው። ስለዚህ እዚህ ላይ ሌዛን ብቻ ስለተባለ በሌዛን ብቻ መሆኑን ሌዛን ነው ብላችሁ
ግራ እንዳትጋቡ ነው የምነው። እስኪ ኤግዛምፕል እንመለከት። ኤግዛምፕላችን ምንድነው የሚለን? ፋይንድ ዘ ሶሉሽን ሴት ኦፍ ዚስ ዋን ነው የሚለን 5x - 2 ግሬተር ዛን 7x ማይነስ ኢንቷል እና x - 1/5 ኢን ፖዚቲቭ ራሽናል ነምበር ነው የሚለን። ሶሪ ፖዚቲቭ ሳይሆን ራሽናል ነምበር ብቻ ነው የሚለው። ፖዚቲቭ ከተባለ እዚህ ላይ ፕላስ ምልክት መሆን አለበትና ማለት ነው። ሶ ኖርማል ራሽናል ነምበር ነው የተባልነው። ይሄን እንግዲህ በጣም ቀላል ነው፣ ነገር ግን እንመልከተው። 5x - 2 ግሬተር ዛን 7x ማይነስ ኢንቱ አድርግና x - 1/5 ነበር አይደለ? ስለዚህ ምንድነው የምናደርገው? እዚህ ላይ አንድ አለ። ስለዚህ -1 ታይምስ x ማለት -x ይመጣል እዚህ ላይ እንደምትመለከቱት ማለት ነው። ስለዚህ -1 ታይምስ -1/5 ማለት +1/5 ይመጣላችኋል። ሶ ይሄን እንግዲህ በኋላ ምንድነው የምታደርጉት? እዚህ ላይ ታህቷ አለች አይደልች 5። ስለዚህ ቦት ሳይድስ በ5 አባዙት። ቦት ሳይድስ በ5 ስታባዙት ይሄን ፎርም ይዝላችኋል። 5 ኢንቱ አደረግንና 5x - 2 ግሬተር ዛን 6x ፕላስ 1/5 ነው አይደለ? ስለዚህ ይሄን 5 ሲባዛ በ5 ይመጣላችኋል 25x ይመጣላችኋል። ከዛ 5 ታይምስ -2 ማለት -10 ይመጣላችኋል። ግሬተር ዛን 5 ታይምስ 6x ማለት ነው 30x ይመጣላችኋል። ከዛ ፕላስ 1 ይመጣላችኋል። 5 ታይምስ 1/5 ማለት 1 ይመጣላችኋልና ማለት ነው። ከዛ በኋላ ምንድነው ኮሌክት ላይክ ተርም ነው። ላይክ ተርም ኮሌክት ስታደርጉት ምን ይመጣላችኋል? 30 ወደዚህ በኩል ሰሩት። 30 ወደዚህ -10 የነበረውን ደግሞ ወዴት ትወስዱታላችሁ? ወደዚህ በኩል ትወስዱታላችሁ ማለት ነው። ከዛ 25x - 30x ግሬተር ዛን 1 + 10 ይሆናላችኋል። ከዚያ በኋላ 25 ሲቀነስ 30 ስንት ነው? -5 ነው። ስለዚህ -5x ግሬተር ዛን 11 አይደለ? ስለዚህ ምን እንደምታደርጉት ኦቨር -5 ኦቨር -5 ታደርጋላችሁ። ነገር ግን እዚህ ላይ ልብ ማለት የሚጠበቅባችሁ ነገር አለ። ሳይኑ ሪቨርስ ይደረጋል። ሳይኑ ሪቨርስ ይደረጋል ማለት ግሬተር ዛን ከነበረ ሌዛን ይሆናል ነው። ስለዚህ ይሄው ኤክስ ሌዛን ይሆናል። በፊት ግሬተር ዛን ነበረ፣ አሁን እዚህ ላይ ሌዛን ነው የሚሆነው። ሪቨርስ መደረጉን በደንብ መረዳት አለባችሁ ነው ማስታወስ አለባችሁ። ሶ ኤክስ ሌዛን -11/5 ያ ማለት ኢኒኳሊቲ ስትሰሩ በኔጌቲቭ የምታካፍሉ ከሆነ ይሄኛው ሳይን ይሄኛው ግሬተር ዛን ከነበረ ወደ ሌዛን ይቀየራል። ግሬተር ዛን ኦር ኢኳል ቱ ከነበረ ሌዛን ኦር ኢኳል ቱ ይቀየራል ማለት እንደሚቀያዩ መታወቅ አለበት ነው። ሶ ኤክስ ሌዛን -11/5 ይመጣልናል። ዜርፎር ዘ ሶሉሽን ሴት ኢዝ ዋት ዚስ ዋን ማለት ነው። ሶሉሽን ሴታችን ኤክስ ኢዝ አን ኤሌመንት ኦፍ ራሽናል ነምበር ሰች ዛት ኤክስ ኢዝ ሌዛን -11/5 ብላችሁ ትገልጻላችሁ ማለት ነው። እዚህ ላይ እንግዲህ በጣም ቀላል ስለሆነ ግራ መጋባት የለባችሁም። በኔጌቲቭ ነምበር ግን ስታካፍሉ በኢኒኳሊቲ በመሰሩበት ጊዜ ሳይኑ ሪቨርስ መደረግ እንዳለበት መገንዘብ አለባችሁ ነው የምንለው። ለዛሬ እዚህ ላይ ይበቃናል። ሀሳብ አስተያየቶቻችሁ እንደዚሁ እንዳይለየን ማለት እንወዳለን። እናመሰግናለን።